ዩቲዩብ ላይ ማን ምን ያክል ገንዘብ ያገኛል እያልኩ አሰስመንት መሰራባቸው ነገሮች ስላሉኝ ቢናገሩም ቢዋሹም እንደዛ ብዬ እምላቸዋል እና እኔ እንደውም እናገራለን ምንም የማያገኝ ሰው ቢናገር ለእውነት ብሎ ነው ይባላል። እነሱ ግን ያን ጥቅማቸውን ለማስገኘት ነው። ግን ምቾት በመስጠት በትክክል ዛፍን ተክሎ መንከባከብ፣ ውሃ ማጠጣት፣ መኮትኮት፣ አረሙን ማረም እንደሚገባ ሁሉ እሱን ማድረግ መቻል አለበት። ከዚህ በፊት እስካሁንም ድረስ የሚያናድደኝ ገቢዎች ቢሮ ላይ ንግድና ትራንስፖርት የገቢዎች ቢሮ ሆነው ነጋዴዎችን በማግባባት በማስተማር በማሰልጠን ሳይሆን እየሄዱ በማስፈራራት በማሸማቀቅ የረከሰ ሌብነታቸውን የሚያስቀጥሉ የገቢዎች ባለሙያዎች የንግድና ትራንስፖርት ባለሙያዎች አሉ። አሁን ድረስ በጣም የረከሱና የተበላሹ ስለሆኑ በአዲስ አበባ ላይ ካሜራና ምናምን ለመግጠም እየተሞከረ ነው። የሰው ልጅ ግን አእምሮ በዛ ልክ ከበሰበሰና ከወረደ ካሜራ አያድነው። ሰብና ላይ በመስራት ብዙ ሰዎች ብንሰራ አያስተምሩም። ስለ ንግድ ትሬኒንግ መስጠት መቻል አለበት። እኔ ገቢዎች እንደ ገቢዎች መጀመሪያ የሰበሰበውን ሳይሆን ከነጋዴዎች ጋር ምን ያህል መስተጋብር ፈጠረ፣ ምን ያህል ነጋዴዎችን ስለ ንግዳቸው አስረዳ፣ እንዴት ሰርተው እንዴት ያን ያክል እጅና ጓንት ሆነው የመተማመን የአብሮነትን ሁኔታ የፈጠሩ የንግድና ትራንስፖርት ባለሙያዎች የገቢዎችን ባለሙያዎችን ነው እንጂ የማደንቀው ከዓመት በኋላ ላይ እየሄዱ እያስፈራሩም ሆነ ምናምን ቤቱን ሸጦ የሚከፍል ነጋዴ ስለማቅ፣ ፍሪጁን ሸጦ ግብር የሚከፍል ነጋዴ ስለማቅ፣ እንደዚህ አይነት ወረርሽኝ አሁንም አለ። አሁንም የሚሰራውን ትቶ የማይሰራው ላይ የተጣለውን እቅድ ለማሳካት ሲባል መቀበል ከሚገባቸው ላይ በጉቦ ተገላግለው ምንም የሌለውን ሰው ደው የእቅዳቸው ማሳካት አድርገው የሚሄዱበት ሁኔታ ስላለ ከዚህ አንጻር ሶሻል ሚዲያ ላይ ሁላችንም እንቁም ነው። እኛ ደግሞ ነገ ያሉትን ይዘን የመምጣት እድላችን ሰፊ ነው። እየቀሩ አሉ። እነዚህን ደግሞ ራሳችን ከእነሱ ጋር እየተያያዝን ማምጣት እንችላለን። እኛ ጥሩ ላይ ነው ያለን። እኛ ብዙ ነገሮችን አየን። ከላይ ያለው መዋቅር አመራሩን በትክክል እየሰራ ነው። በትክክል በአንድ አይን እያየን ነው። ስለዚህ በዚህ መልኩ ማትካተትበት ምክንያት ምንድን ነው ብለን እነሱን በየአቅጣጫችን እንደዋውላለን። በያለንበት ቦታ ማለት ነው። ማይካተትበት ምክንያት አይኖራቸውም። በጎንደር ዙሪያ ወረዳ ዘላቂ ሰላም እንዲሰፍን ከወጣቶች ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር በቅንጅት እየተሰራ መሆኑን የተናገሩት ደግሞ የጎንደር ዙሪያ ወረዳ ዋና አስተዳዳሪ ኑሩ ሁሴን ሁሴን ናቸው። በወረዳው የኮሪደር ልማት ስራ መጀመሩን የጠቀሱት አስተዳዳሪው ከጎንደር ከተማ ልምድ መቅሰማቸውንም አንስተዋል። ጎንደርን ላይ የሚሰራውን የኮሪደር ስራ በሩቅ መረጃ አለ። ግን ደግሞ በዚህ ደረጃ መሆኑን ጭምር በማየታችን በእጅጉ ደስተኛ ሆነናል። ታላቁ ቤተመንግስታችን በዚህ ደረጃ መሆኑን መረጃው አለ። እነዚህ የሰላሙን አማራጭ ተቀብለው የገቡ እህት ወንድሞች የለማውን ልማት እየጎበኙ ያሉበትን ሁኔታ ነው እዚህ ጋር የሚናገሩት ማለት ነው። ግን ቀርበህ ስታየውና ውጭ ላይ የሚሰማው መረጃ አንድ አይደለም። በቃ የጎንደር ትንሳኤ ዳግማዊ ትንሳኤ የተበሰረበት ድንቅ ስራ ነው። ይሄን ላደረጉ ለተባበሩና ለሰሩ በወረዳ ህዝብ ስም በእጅጉ ማመስገን እፈልጋለሁ። እኛም ከጎንደር አይተን የወረዳችን ዋና መቀመጫ የሆነች ማክሰኝት የኮሪደር ስራ በወረዳ ደረጃ የኮሪደር ስራ ጀምረናል። የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ ኤርሚያስ ቢራራ በዞኑ ባለፉት ወራት ብቻ ከ1900 በላይ የታጠቁ ኃይሎች የሰላም አማራጭን ተቀብለዋል ብለዋል። ከዚህ ውስጥ 314ቱ ከጎንደር ዙሪያ ወረዳ መሆናቸው ተገልጿል። በዞኑ ከ260 በላይ ለሚሆኑ ወደ ሰላም ለተመለሱ የታጠቁ ኃይሎች የስራ ዕድል ተፈጥሮላቸዋልም ብለዋል። እንደ ዞናችን በዚህ ዓመት ከሐምሌ 1 ጀምሮ 1915 የሰላም አማራጭ ገብተው ተጠቅመው በየአካባቢያቸው በየወረዳቸው የሰላም ልማት እየተገበሩ ያሉ በጣም በርካታ ወጣቶች ገብተዋል። እነዚህም ወጣቶች እንግዲህ ከነዚህ ውስጥ 267ቱ የስራ ዕድል ተፈጥሮላቸው ራሳቸውን ኑሯቸውን እያሻሻሉና አሁንም ተጨማሪ በጫካ ያሉ ሰላም ፈላጊዎችን እየፈለጉ እየጠሩ እያመጡ ያሉበት ሁኔታ ነው። ካለፉት ዓመታት በተሻለ ዘንድሮ ሰላሙ እየተረጋገጠ መምጣቱን የጠቀሱት ምክትል መምሪያ ኃላፊው በቀጣይም ለዘላቂ ሰላም ትኩረት ተደርጎ እንደሚሰራ አመላክተዋል። ይህ እንግዲህ በጣም ደስ የሚል ነው። በማዕከላዊ ጎንደር ዞን ባለፉት 6 ወራት ከ1900 በላይ የታጠቁ ኃይሎች የሰላም አማራጭ መቀበላቸውን የዞኑ ሰላምና ጸጥታ መምሪያ አስታወቀም። የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ተመልክተዋል። ተጨማሪውን አዲስ አለማየሁ እንደሚከተሉ ያቀርበዋል። ኢትዮጵያ የታሪክ የውጣ ውረድ ጉዞ በአብሮነት ውስጥ ያለ ህብራዊነት የሚንጸባረቅበት ቢሆንም ነገር ግን ከትናንት እስከ ዛሬ ያሉ አለመግባባቶች በሀቀኛ ውይይት ቋጠሯቸው አለመፈታቱ ዛሬ ለምናየው በጽንፍ ዋልታ ላይ ለቆመ ፖለቲካ መሰረቱን ጥሏል። ቀርቦ ከመነጋገር ይልቅ ማዶ ለማዶ ሆኖ መወራወሩ የሀገሪቱ የፖለቲካ ገጽ የሆነው በሌላ ምክንያት አይደለም። ቁርሾን ለማከም ከጠረጴዛው ይልቅ ዱሩ ስለተመረጠ ነው። የሀገራት ታሪክ እንደሚያስረዳን ከሞዜሩ ይልቅ ምክክሩን የመረጡ ሀገራት ነጋቸውን በጉሩ ውብ የብርሃን ጮራ እንዲስሉ አድርጓቸዋል። ነገን
ትርጉም ሰጥተውታል። ሀገር ከፖለቲካ ፓርቲ ይልቅ በተቋማት ላይ የተንተራሰች እንድትሆን አድርጓታል። ኢትዮጵያ በዓለም የታፈረችና የተከበረች የጥንታዊ ታሪክ ባለቤት ብትሆንም ውለው ያደሩ አለመግባባቶች ወደፊት እንዳትጓዝ እየተገዳደሯት ይገኛሉ። ኢትዮጵያ 3 አህጉራትን በሚያገናኝ እጅግ ወሳኝ የሆነ የመልክዓ ምድር ላይ ብትገኝም በማዕድናት ሀብት የበለጸገች ከራስ ዳሽን እስከ ዳሎል ያለ የሚያስጎመጅ ጂኦግራፊን ብትታደልም ቅኝ ገዢዎች ያንበረከከ ጀግንነትን፣ ህብራዊ ቀለምን የታደለ ህዝብ ባለቤት ብትሆንም አለመግባባትን የምትፈታበት መንገድን ካላረቀች በስተቀር እድሏ ዕዳ ነው የሚሆንባት። እናም ኢትዮጵያ ትምከር ሲባል ቅራኔን ታርቅ፣ ቁርሾን አክማ ነጓን ትኳል ማለት ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን በዛሬው ዝግጅት የሀገራት የብሔራዊ ምክር አዎ ሰላም ለሰው ዘር። አዎ በጣም እንግዲህ እዚህ ጋር የተጀመረው ነገር በየትኛውም አግባብ ብዙ ሰው ማወቅ፣ ማየት፣ ማረጋገጥ ያለበት በዛም ይሁን በዚህ የሶማሌላንድም ጉዳይ እንትን አይደለም በዚህ ልክ የተለገጠ ይለያል ዘንድሮ እያለ እየታጠቀ ስንቱ ተላለቀ። ይበቃል ዘንድሮም ልጆች አይተላለቁም፣ ይበቃል ተኩሲኩም። ይለያል ዘንድሮ እያለ እየታጠቀ ስንቱ ተላለቀ። ይበቃል ዘንድሮም ልጆች አይተላለቁም፣ ይበቃል ተኩሲኩም። ይበቃል ተኩሲኩም፣ ይበቃል ተኩሲኩም፣ ይበቃል ተኩሲኩም፣ ይበቃል ተኩሲኩም። ተኩሲኩም ሰላም ለኢትዮጵያ ሀገሬ፣ ተኩሲኩም ሰላም ለውዲቱ ሀገሬ። አዘለባችን እንደሰበረ ታመናል ዙረን፣ ታመናል ዙረን፣ ታመናል ዙረን፣ ታመናል ዙረን። ነገሩን ለማፍጠን ትንሽ ትልቁ አብሮ መቆምና መስራት ላይ ያለምንም መዘግየት አሁኑኑ ጀምሮ መስራት ይኖርበታል። የወያኔ ሰነድ ላይ ካወጣው ወንድማችን አስፋው አብርሃ ባጭሩ ከሚነግረን ላይ የወያኔ ሰነድ ብልጽግና ምን ያስባል ብለው ይጠይቃሉ። የትግራይ ዋና ጠላት ብልጽግና በመሆኑ በመደምደም ጸረ ትግራይ ሆነው ተሰልፏል ብለው ደምድመዋል ማለት ነው። ትግራይን ለመምታት በሁለት መንገድ በመዘጋጀት እየሰሩ ይገኛሉ ብሏል የወያኔ ሰነድ። አንደኛ የጦርነት ዝግጅት ማድረግ ሲሆን፣ ሁለተኛ ደግሞ ትግራይ ላይ ከበባ በመፍጠር ማዳከም ነው ብሏል። የተቀመጡ ምክንያቶችን ደግሞ እንዲሁ ሲያስቀምጥልን፣ አንደኛ ፋኖን ትረዳለች ወያኔ ብሎ፣ 2 ከኤርትራ ጋር ጥምዶ ፈጥራለች፣ 3 ከሱዳን ጋር ትተባበራለች፣ 4 360 ከበባ ወይም 360 ዲግሪ ማለት ነው ከበባ ማድረግ አልቻልኩም በሚል እሱ የተቸበት ማለት ነው። 5ኛ ለስርዓታችን አደጋ ናት በማለት ትግራይን ለመምታት የሚያስችለውን ዝግጅት አድርጓል ይላል። አጃይብ ነው ነገሩ። ይህ በማየት 1-2 ነጥቦችን በራሱ አስፋው ሲያስቀምጥ፣ አንደኛ የህወሓት የተሳሳተ ትርክት ህወሓት ፓርቲነቱ አደጋ ውስጥ ሲወድቅ ሆነ ቆላ ተንቤን እንደጦጣ ከአንዱ ቆጥ ወደ ሌላው ቆጥ ሲሯሯጥ ጩኸቱ ሁሉ ጄኖሳይድ ነበር። በአጭሩ የአስተሳሰብ እኔ ከሌለሁ የትግራይ ህዝብ ብሎ ስለደመደመ ነው። ስለዚህ የህወሓት መጥፋት ወይንም መዳከም የትግራይ መዳከም ተደርጎ እንዲታሰብ ተግቶ ይሰራል ይላል በራሱ። ሁለተኛው የፕሪቶሪያ ቁማር ነው። ፕሪቶሪያ ለህወሓት ጊዜ መግዣ እንደነበር ግልጽ ነበር። የዚህ ዋና ምክንያቱ ተደርጎ የሚወሰደው ደብረጽዮን እና ጓደኞቹ እነ ጌታቸው ረዳ የሰላም ስምምነቱ ተፈራርመው ወደ አገራቸው ሳይመለሱ ወዲያውኑ በመግለጫ ፕሪቶሪያን አንቀበልም ማለታቸው። ሌላው ከብዙ ንትርክ በኋላ ፕሪቶሪያ የትግላችን አዲስ ምዕራፍ ወይንም መድረክ ነው፣ ሀዲሽ መድረክ በማለት መፈረጃቸው ነበር። ስለዚህ በዚህ ምክንያት በዚህ አዲስ መድረክ አማካኝነት ጥቂት ፋታ መውሰድ፣ መቀጠል ወደ ጦርነት መመለስ፣ በመቀጠልም ወደ ጦርነት ለመመለስ ነበር የተጠቀሙት። የሰላም ስምምነቱ ከተፈረመ በኋላ አምባሳደር አስገዶምና ስዬ አብርሃ የተባሉ ግለሰቦች በሚዲያ ቀርበው ዲዲአር እንደማይተገበርና ዘላቂ ተኩስ ማቆም የፐርማነንት ኮቻ ማለት ነው ሲኦኤች የለም በማለት ሰፊ ትንታኔ አቀረቡ። ያም ሆነ ይህ ህወሓት ከድሮም ጀምሮ ልቧ 9 ነው፣ እንዲሁም ከሰላም ጋር ጠበኛ ናት ለማለት ፈልጌ ነው ይላል። ምንድን ነው በዛም ይሁን በዚህ ከትግራይ ላይ ለትግራይ ህዝብ የሚሰሩ ሰዎች ወጥተዋል። ለጉባለች ኢትዮጵያ የመጀመሪያው ጌታቸው ረዳ ነው። ከዛ ጻድቃን የሚባለው እንዲህ በተወሰነ መልኩ ያልነው ነው። እዚህ አሁንም ቪዲዮዎች ስላሉ ማለት ነው። ሰው ሌሎቹ እስከተባለ የትግራይ ህዝብ ደብረጽዮንን ጨምሮ
በአደባባይ በሆዳቸው ላይ ትልልቅ ችካሎችን ቸክሎ የሚሸክፍበት ዘመን ነው። ጉባኤ ኢትዮጵያ የሚያውቀው ይሄንን ነው። ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ በተመለከተ ምንም የደረሳቸው መረጃ እንደሌለ ጠበቃቸው ለአዲስ ማለዳ ተናገሩ። ስለዚህ የነገር ሐሰት ነው ብሏል። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው በመባሉን የነ ክርስቲያን ጠበቃ ሰለሞን ገዛኝና ቤተሰቦቻቸው ምንም የደረሳቸው መረጃ እንደሌለ ለአዲስ ማለዳ መናገራቸውን አዲስ ማለዳ ዘግቧል። እየተሰራጨ በሚገኘው መረጃ ይፈጠሩ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባል የሆኑት ክርስቲያን ታደለ የሚገኙ ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጨ የሚገኝ መረጃ ተገኝቷል ብሏል። በእርግጥ መንግስት ከዚህም ቀደም በ2014 የገና በዓል እንደነ እስክንድር ነጋ፣ ጃዋር መሐመድ፣ ስብሐት ነጋ ያሉትን ጨምሮ ሌሎችን ፖለቲከኞች በተመሳሳይ በዓሉ ዕለት እንደለቀቃቸውም ይታወሳል። ጠበቃ ሰለሞን ምንም አልደረሰንም ያሏቸው መረጃዎች ግን በመጀመሪያው ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቼው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበትም ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በነ ዮሐንስ ቦያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ ማለት ነው የቀረበውን ምስክር ተከትሎ በአቃቢ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 30 ተለዋጭ ቀጠሮ መስጠቱን አዲስ ማለዳ ከዚህ ቀደም መዘገቡ አይዘነጋም ብሏል። አዲስ ማለዳ ተሳክረናል ወይ ሰው በሰው ደም ላይ ተሳክረናል ወይ ተሳክረናል ወይ ተሳክረናል ወይ ሰው በሰው ደም ላይ ተሳክረናል እንዴ ተሳክረናል ወይ ሰው በሰው ደም ላይ ተሳክረናል ወይ ሰው በሰው ደም ላይ አይበቃንም ወይ አይበቃንም ወይ አይበቃንም ወይ ወንድም ላይ የኑሮ ጻድነት አስቆር ያመሰው ዛሬም ውጊያ ላይ ነን መቼ ነው የምናርሰው? በቃ እንወራበስ እናመርጥ ይሻላል። አንድ እናት የወጣ እንዴት ይጋደላል? ለብሔር ነጋዴ አረም ስንጃጃል ነገ እያንዳንዳችን ይሸጥ ይዘጋጃል። የፈረም ይወደድ ወከሪ አይሸጥም ኢትዮጵያ ላይ ይብለስ ተረኛናም አይበቃንም ወይ አይበቃንም ወይ አይበቃንም ወይ ቀደም ፈቅረናል ወይ አይበቃንም ወይ አይበቃንም ወይ አይበቃንም ወይ ወንድም ወንድም ይሄ እንትን ብሎ ከሆነ በዛ የሚባል በዚህ ምንም አይቀየር፣ የሚቀየር ነገር የለም። የሚድን ሰው ካለ ይዳን። በሽታው ያለው ከራሳችን ጋር ነው። ሰው ከራሱ ጋር ይታረቅ፣ ራሱን ራሱን ያስተካክል፣ ራሱን ይጠብቅ። ለሌላ ሰው ብሎ አይደለም። ማንም ሰው ቢሆን በአሁኑ ዘመን ላይ ራሱን ለመጠበቅ ለራሱ ሲል ማድረግ የሚገባውን እንጂ ለሌሎች ተብሎ አይደለም። ስለዚህ ራሳችንን ለማዳን ራሳችንን ለመጠበቅ ላለመክሰር ነገ ዕዳ ውስጥ ላለመግባት የወለድነው የዘራነው ማንኛውም ግንኙነታችን የተባረከ ይሆን ዘንድ ስራችንን እናሳምር። ወደ ውስጥ እንይ። በንግግር በማወቅም ይሁን ባለማወቅ በስልክም ይሁን ተደብቀንም ሆነ ፊት ለፊት የምንናገረውን ነገር እስከ ፍሬው እያሰብን እናድርግ። በዘረኝነት ገብተን ሞትን በዘር የምንከፋፍል በጥላቻ አብደን ጥፋትን የምናበረታታ አበጀህ የምንል ከሆነ ነገ ብንጠፋ ልክ ነው፣ ፈጣሪ እሱን ማድረግ ስላለበት ማለት ነው። ከዛ እንንጻ ከተባለ ደግሞ አይ ሰው መሞት የለበትም፣ መግደል መገዳደል ነውር ነው፣ ቆም እንበል፣ አክሳሪ መሆን የለብንም በዛ የሚባል በዚህ ነግበኔ
በራሳችን ላይ እንዲሆን የማንፈልገውን ነገር በሰዎች ላይ ባለማድረግ ራሳችንን እንጠብቅ። ምንም ይባል ምንም ብታምኑም ባታምኑም እውነት ያሸንፋል። ውሸታም፣ ባንዳ፣ ጽንፈኛ፣ ዘረኛ፣ ጎጠኛ በረከሰ እና በበሰበሰ ነገር ላይ ያለ ሰው ዛሬም ቢሆን እድሜና ጤና ተሰጥቶት ተጸጽቶ በንስሐ በተውበት ታጥቦ ወደ ፈጣሪው ወደ እውነት ያልተመለሰ ሰው ይጠፋል። በምንም ክብር ተጠቅላል፣ በሽምግልና፣ በስልጣን፣ በሀብት፣ በእድሜ፣ በምሁርነት በምንም ክብር ተቀመጥ፣ ለጉባኤ ኢትዮጵያ ኢምንት ነው። ዋናው እውነትን፣ ኢትዮጵያዊነትን፣ ሰውነትን ያከበረ ሰው ይከበራል የትም ቦታ ቢሆን። ከዛ ውጭ የሆነ ይጠፋል የትም ቦታ ቢሆን። አትርሱት። አብራችሁ የነበራችሁት ወንድሞቼ እጅግ አድርጌ አመሰግናለሁ። የኢትዮጵያ ድል ይቀጥላል። ኢትዮጵያ ታበጽሕ በእግዚአብሔር። መልካም ጊዜ፣ መልካም አዳር።